ብዙ አለቆች ብዙ አዲስ አበባ ውስጥ ያሉ አስተዳዳሪዎች ያላነሱት ሀሳብ አጠቃላይ በግምት ውስጥም የማያንቀሳቅሱት ጉዳይ አነሱ። እርስዎ ጋር ያልጠበቁት ነገር እሱ ምንድን ነው? የአዲስ አበባ ልጆች ሙያውን ይዘው ከተገኙ በድቁናው ከተገኙ ለምንድን ነው በአገልግሎት ውስጥ የማይሳተፉት የሚለው ላይ በጣም ተገርሚያለሁ። ምክንያቱም የአዲስ አበባ ልጆች ማለት እንግዲህ ለቦታ ዋና መስራች ናቸው። ሌላ ሁሉ ከጊዜ በኋላ እየመጣ በአሁኑ አጋጣሚ እየተቀጠረ ያገለግል ያለ ነው። እነሱ ግን ቦታውን ያቆዩ ከእናት አባታቸው ወርሰው የቆዩ ናቸው። እነዚህ ደግሞ ተምረው ሲገኙ ቦታውን ሊይዙ ይገባል እንጂ ነገር ግን አንዳንድ አለቆች እንደ አለኝ መረጃ ማለት ነው የአዲስ አበባ ልጅ ሲሆን በጣም ይፈራሉ። ለምን ከተባለ በቃ ህዝቡን ይይዛሉ፣ ይዘው ያሳምጡብናል በማለት እዛ ውስጥ ያሉ አገልጋዮችን እንዳይቀሩ እንዲልቁ የማድረግ ሲስተም እንዳለ ደርሻለሁና እርስዎ ግን ከዚህ የተለየ ሆኖ አገኘሁት። እግዚአብሔር ይመስገን። እኛም ፈልገው እንደዚህ ነው። ሁሉም ሰው ነው። ከዛ ውጭ ደግሞ ሁሉም በተገቢ መልኩ አገልግሎት ሊያገኝ ይገባል የሚለው ሀሳብ ላይ እንደው እርስዎ በደንብ አጽንተው ይናገሩበት። ቅድም ብያለሁኝ። ምንድነው በቤታቸው ባይታወር መሆን የለባቸው ነው የኔ አጀንዳ። ልክ እኛ ከሰሜን ከምስራቅ ከምዕራብ መተን የባለቤትነት ስሜት ሲኖረን እነዚህ ልጆች ክርስትና የተነሱበት ያደጉበት የተወለዱበት ቤታቸውን እንዲማሩ መገፋፋት፣ ወደ ቤተክርስቲያን እንዲቀርቡ ማድረግ የኛም ድርሻ ነው። ግን በልዩ ሁኔታ በቃ ባይታወር ውጭውን ሲሆኑ ሲሸማቀቁ አያለው። እሱ ልክ አይደለም ነው። መማር አለባቸው 100%። አሁን መማር አለባቸው። ከሊቃውንት እግር ዝቅ ብለው መማር አለባቸው። አስፈላጊውን ሁሉ ማለት ነው ማድረግ አለባቸው። ነገር ግን ሀገረ ስብከቱን ነው በእውነት ሀገረ ስብከቱ ቢችል ለእነሱ ራሱን የቻለ ነው ድፍረት እንዳይሆንብኝ እንጂ ወደ ላይም ወደ አባቶችን ወደ ብፁዓን አባቶችን ቢሆን ቢታሰብበት ሁሉ ናል። ምክንያቱም እነሱ የሚካተቱበት ብዙ እየተካተቱ አይደሉም ነው። በታሪክ ነው በታሪክ አዲስ አበባ ተወልደው ቀን ሰራተኞች ሁሉ ሆነው የማያቸው ልጆች አሉ። በእውነት ነው 12ኛ ክፍል ጨርሰው ከዛም ዲቁና ኑሯቸው ቆንጆ ዲያቆናቶች ሆነው ብዙ ከራሳቸው ከቤተ መቅደስ ቅዳሴ እንዳይቀድሱ ይከለከላሉ ማለት ነው። ይከለከላሉ። ይህ አግባብነት የለው፣ ልክ አይደለም። ምክንያቱም ለምን እንዴ ከዛ ከጎን ሂደን ግን የእነሱን እናትና አባቶች ነው እኛ እንግዲህ ለደሞዝም ለምግብ የምንጠቀመው እነሱን ነው። ስለዚህ ይሄ በእውነት ልክ አይደለም ነው። ሰው ነው። ሰው በመሆኑ መጀመሪያ ሰውነት ይቅደም ባይነኝ። ይህንን ነው የምለውና በጣም ጥሩ። ብዙ ጊዜ እንዲህ ያሉ ነገሮችን እንደው ምናልባት ሊቃነ ጳጳሳትም ሀገረ ስብከትም እንዲህ ያለውን ኬዝ ሊያውቀው የሚችለው ምንድነው እነርሱ ያሉ አለቆች ሲዘዋወሩ በየአጥቢያው ብዙ አገልጋዮች ይኖራሉ። ያን ማሳሰብ ያለበት ማን ነው? የደብሩ አለቃ ነው። ልክ እንደርሱ ማለት ነው። አሁን እንዳሉት ሂዶ መንገድ እንዲህ ያሉ አገልጋዮች አሉ ብሎ ማሳሰብ ከአለቆች ይጠበቃል። ግን ብዙ አለቆች ደግሞ ይሄን ያደረጉት አልፈውት ነው የሚሄዱት እና በተለይ እንደተባለው የአዲስ አበባ ልጆች በብዙ ቦታ ላይ በውጭ ነው ያሉት ይመስለኛል። የአዲስ አበባ ልጅ ከሆነ ብዙ አይቸግረውም ተብሎ ይታሰባል ይመስለኛል። ግን እንደሱ አይደለም። በጣም ብዙ ይቸግራሉ። አሁን እሳቸው ገልጸውታል። በጣም በቀን ስራ የሚሰቃዩ አሉ። በብዙ ጉዳይ የሚንገላቱ ምርጥ ዲያቆናት አሉ። መርጌታ እንኳን ባይሆኑ በዲቁናና በቅስና ግን ጠፈፍ ያሉ ጽድት ያሉ የአዲስ አበባ ልጆች አሉ። እነዚህ ደግሞ በአገልግሎት ውስጥ ሊሳተፉ ይገባ የሚለው በመላከ ብስራት በኩል የጸና አቋም አለ። እግዚአብሔር ይመስገን። እንደዚህ ያሉ አባቶች ስላሉን ልንኮራ ይገባል። ለዚህ ነው ብዙ ጊዜ በሚዲያ እንደው በሆነ ነገር አቀጣም ሳገኝ መላከ ብስራት እያልኩ ማንሳቸውና መልካም አባት አለን። እግዚአብሔር ይመስገን። እንግዲህ ሌላ በቀጣይ ደግሞ በሌላ ጉዳይ እንገናኝ ይሆናል ምናልባት። ዛሬ ግን ሐምሌ 12 በዚህ መልክ ስላገኘኋችሁ ደግሞ ግቢውም ተለውጦ ስላየው ዛሬ እንኳን ብዙ ነገር ሲመረቅ ያየሁትና እስከሚደክመን ድረስ ብዙ ለውጥ አይተናል። ይሄ ደግሞ በመላከ ብስራት መልአክ አባ በኩል የተደረገ ነገር ነው። ከፊት ያለውን አላልንም። አሁን ሰው ባሉበት ብቻ ያለውን ነው የተናገርነው። በእርሶ ጊዜ የተሰሩ ስራዎችን አይቻለሁና እንግዲህ ምንድነው አሁን የምንለው ነገር አሁን ይሄ ሰላማችሁ በደንብ ጸንቶ ለትልቅ ውጤት ለትልቅ ምርቃት እንድንገናኝ እግዚአብሔር ያገዘን ነው ማለት ነው። እግዚአብሔር ይስጥልኝ። እኔም ይህንን ቃለ መጠይቅ ስለተደረገልኝ ከልብ አመሰግናለሁ። ዞሮ ከእኔ የተናገርኩት ከኔ በፊትም የነበሩ አባቶች ብዙ ስራ ሰርተዋል። እንደሆነ ትልልቅ ስራ የሰሩ አስተዳዳሪዎችም ነበሩ። በተለይ
መላከ ምሕረት አለማየሁ የሚባሉ በዚህ ቤተክርስቲያን ጊዜ ሊቃውንቱ የሚያወሳቸው አረፍተ ዘመን የገታቸው ፍጹም ቅን ደግ የነበሩ አባት ነበሩ እዚህ ቦታው ላይ። ከዛም ቀጥሎ በእውነት ሌሎችም ትልልቆች አለቆች፣ አስተዳዳሪዎች ነበሩ። በነ መላከ ፀሐይ ስዩምም ይሄ ወደ በዛኛው በኩል ላይ ያለ ህንፃ ቤተክርስቲያን ያኛው መላከ ምሕረት ጀምረውት የሄዱትም መጨረሻ ላይ ዋጋ ከፍለው እሳቸው እንደዛ ቢያደርጉትም ከዛም ደግሞ እሳቸው የዛን አስከትለው መላከ ፀሐይ ስዩም ወልደ ገብርኤል በእውነት እዚህ ግቢ ላይ ትልቅ ስራ ነው የሰሩት እና አንዳንድ ጊዜ እውነተኛዎችን ስራዎች መመስከር ነውር የለውም እና እኛ ካህናቶች ነን። ትልቅ ስራ ነው የሰሩት። ከዚህ በፊትም የነበሩትም አባት በእውነት በጣም ትዕግስተኛ ታጋሽ አባት ናቸው። ብዙ ስራዎችን እሳቸው ሰርተው ነው የሄዱት። እኔ እንዲህ ነው የምገልጠው። ሌላው ሰው የፈለገው ሊል ይችላል። እኔ ግን የተደረገውን ተደረገ፣ ያልተደረገውን አልተደረገም ነው እና በጣም የነበሩትን የራሴ ብቻ እንዲጎላ ሳይሆን የምፈልገው ጥሩ የሰሩትንም ሰዎች ማመስገን ብንለማመድ